ሁሌም አይምሯችሁ ድካም ነው የሚሰማው? ምክንያቱም ሰነፍ ስለሆናችሁ አይደለም፣ ወይም ደግሞ ደካማም ስለሆናችሁ አይደለም። ምክንያቱም አይምሯችሁ ለትንሽ ደቂቃም ቢሆን ሰላም ማግኘት ስላልቻለ ነው። በየቀኑ ትጨነቃላችሁ፣ በየቀኑ ደግሞ ግፊት አለባችሁ፣ ከመጠን በላይ ታስባላችሁ፣ የሚረብሿችሁ ነገሮች በዙሪያችሁ አሉ፣ ከሰዎች ኤክስፔክት ታደርጋላችሁ። ያ ደግሞ አይምሯችሁ እንዳይረጋጋ ሰላም እንዳይሆን አድርጎታል። ያ ደግሞ ሰላም እንዳትሆን ስላልሆናችሁ ደግሞ ደስተኛ መሆን አልቻላችሁ። ሰላማዊ እንድትሆኑ ደስተኛ መሆን የምትፈልጉ ከሆነ አይምሯችሁ ዘና እንዲል ማድረግ አለባችሁ። አይምሯችሁ ሪላክስ ማድረግ ሲችል ህይወታችሁ እየተቀየረ ይሄዳል። ሰላማዊ እየሆናችሁ ትሄዳላችሁ። ሜንታል ስፔስ እያገኛችሁ ትሄዳላችሁ። ያንን እንድታገኙ ደግሞ አይምሯችሁን ዘና ማድረግ ይኖርባችኋል። ዛሬ በዚህ ቪዲዮ እንዴት አይምሯችሁን ዘና ማድረግ እንደምትችሉ፣ ሰላም መሆን እንደምትችሉ፣ መረጋጋት እንዴት ማግኘት እንደምትችሉ በዚህ ቪዲዮ አንድ በአንድ እናያለን። የመጀመሪያው ነጥብ ሳይለንት ኢዝ የሱፐር ፓወር ወይም ደግሞ ዝምታ ኃይል ነው የሚሰጣችሁ። ብዙ ሰዎች ለደቂቃ ዝም ብለው መቀመጥ አይችሉም። እስቲ ራሳችሁን ጠይቁ። ምን ያህል ደቂቃ ለብቻችሁ ተቀምጣችኋል? ሞባይላችሁን አጥፍታችሁ ከራሳችሁ ጋር ከማንም ጋር ሳታወሩ ቁጭ ብላችሁ ምን ያህል ደቂቃ ተቀምጣችሁ ታውቃላችሁ? እስቲ ራሳችሁን ጠይቁ። ለደቂቃ ብዙ ሰዎች ለደቂቃ መቀመጥ አይችሉም። 2 ደቂቃ ለብቻቸው መቀመጥ አይችሉም። ያንን ለደቂቃ ከተቀመጡት የሆነ ነገር መንካት ይፈልጋሉ፣ ወይ ሞባይላቸውን ማንሳት ወይ ደግሞ የሆነ ሰውን ማናገር ይፈልጋሉ። ያ ደግሞ ሰላማዊ እንዳይሆኑ አድርጓቸዋል። አይምሯቸውም ሪላክስ እንዳያደርግ አድርጓቸዋል። ቁጭ ብላችሁ ከራሳችሁ ጋር ስትቀመጡ ሰላም እያገኛችሁ ትሄዳላችሁ። አይምሯችሁ ለሚመላለሱ ሀሳቦች እነዚህን ነገሮች ምንድናቸው ብላችሁ እንኳን ቼክ እንድታደርጉ ያደርጋቸዋል። ያንን ስታደርጉ ደግሞ እነዛን ሀሳቦች መልቀቅ እንድችሉ ያደርጓቸዋል። መልቀቅ ስትችሉ ደግሞ ሰላማዊ እየሆናችሁ ትሄዳላችሁ። ሜንታል ስፔስ እያገኛችሁ ትሄዳላችሁ። ስለዚህ ከራሳችሁ ጋር ስትቀመጡ ዝም ብላችሁ ምንም ነገር ሳትነካኩ ሞባይላችሁን አጥፍታችሁ የምትቀመጡ ከሆነ ሰላማዊ እየሆናችሁ ትሄዳላችሁ። ሰላም ስታገኙ ደግሞ አይምሯችሁ ሪላክስ እያደረገ ይሄዳል። አይምሯችሁ ሪላክስ ሲያደርግ ደግሞ አዲስ ነገር መፍጠር፣ አዲስ ነገር ማግኘት፣ አዲስ ነገር በህይወታችሁ ማምጣት ትችላላችሁ። ፎከስን ማድረግ ትችላላችሁ። ያ ደግሞ ህይወታችሁ እንድትቀይሩ ያደርጋችኋል። ስለዚህ ሞባይላችሁን ለምሳሌ ቻርጅ ታደርጋላችሁ አይደል? ልክ እናንተም ደግሞ አይምሯችሁን ቻርጅ ለማድረግ ወይም ደግሞ አዲስ አይምሯችሁን ስፔስ እንድታገኙ የምትፈልጉ ከሆነ በዝምታ ከራሳችሁ ጋር ልትቀመጡ ይገባል። ልክ ዝም ስትሉ ብዙ ነገሮችን እየቀየራችሁ ትሄዳላችሁ። ሜንታል ስፔስ እያገኛችሁ ትሄዳላችሁ። ሜንታል ስፔስ ስታገኙ ደግሞ አዲስ ነገር የመፍጠር አዲስ ነገር በህይወታችሁ የማምጣት በህይወታችሁን ምንድን ነው የጎደለው ብላችሁ ቼክ አድርጋችሁ ህይወታችሁ ላይ ለማስተካከል እድል ይሰጣችኋል። ስለዚህ ሪላክስ እንድታረጉ ወይም ደግሞ አይምሯችሁ ዘና እንዲል የምትፈልጉ ከሆነ ከራሳችሁ ጋር የምትቀመጡበት ጊዜ አይኖራችሁ። ጠዋት ተነሱና ለ10 ደቂቃ ከራሳችሁ ጋር ተቀመጡ። ተቀምጣችሁ ለትንሽ ደቂቃ ምንም ነገር ሳትነኩ፣ ሞባይላችሁን ሳትነኩ፣ ምንም ነገር ሳትሰሩ ዝም ብላችሁ ተቀመጡ። ያን ስታደርጉ ሜንታል ስፔስ እያገኛችሁ ትሄዳላችሁ። አይምሯችሁ ዘና እያለ ትሄዳላችሁ። ሎድ የሚያስጨንቋችሁ ነገሮች እየቀነሱ ትሄዳላችሁ። ከራሳችሁ ጋር ጊዜ እያገኛችሁ ትሄዳላችሁ። ስለዚህ ከራሳችሁ ጋር የምትቀመጡበት ጊዜ ይኖራችሁ። በዝምታው ስትቀመጡ አይምሯችሁ ዘና እያለ ይሄዳል። ሁለተኛው ነጥብ ደግሞ አሁን ላይ ቆዩ። ብዙ ሰዎች አይምሯቸው እየደከመ ያለው በህይወታቸው ምክንያት አይደለም። አይምሯቸው የሚደክመው ዛሬ ላይ መቆየት ስላልቻሉ ነው። ክፍላችሁ ውስጥ ተቀምጣችኋል፣ ግን ክፍላችሁ ውስጥ ተቀምጣችሁ አይምሯችሁ ሌላ ቦታ ነው። ሰውነታችሁ ብቻ ነው ክፍል ውስጥ ያለው። ስለ ትላንት ታስባላችሁ። ትላንት ስላሳለፋችሁት እያንዳንዱ ነገር ወደኋላ ወደፊት እያደረጋችሁ በደንብ ታስቡታላችሁ። ስህተታችሁን ታስባላችሁ። የገጠማችሁን ህመም ታስባላችሁ። ነገ ደግሞ የሚገጥማችሁን ነገር እያሰባችሁ ፍርሃት ውስጥ ተቀምጣችኋል። ያ ደግሞ ሰውነታችሁ ብቻ ክፍል ውስጥ እንድትገኙ አድርጓችሁ፣ አይምሯችሁ ግን በየቦታው ተበታትነዋል። ያ ጭንቀት ውስጥ እንድትገቡ፣ ዲፕሬሽን ውስጥ እንድትገቡ፣ ራሳችሁን ዘና እንዳታረጉ፣ ፎከሳችሁ እንድታጡ ነው የሚያደርጋችሁ። ህይወታችሁን ለማስተካከል የምትፈልጉ ከሆነ አእምሯችሁን ዘና ለማድረግ የምትፈልጉ ከሆነ ዛሬን መኖር ልመዱ። አሁን ያላችሁበትን ነገር በትክክል ፊል አድርጉት። ያን ስታደርጉ ህይወታችሁን የምታስተካክሉት፣ አይምሯችሁን ዘና ማለት የሚችለው፣ ሰላማዊም እየሆናችሁ የምትሄዱት፣ አይምሯችሁም ስፔስ እያገኘ የሚሄዱ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ አሁንን መኖር ልመዱ። ብዙ ጊዜ ካፌ እንኳን ተቀምጣችሁ ማኪያቱ አዛችሁ ሀሳባችሁ ግን ብዙ ቦታ ነው። ቁጭ ብላችሁ ያንን ማኪያቱ እንኳን በትክክል አታጣጠሙትም። ምክንያቱም አይምሯችሁ እዛ ቦታ ላይ አይደለም፣ ሰውነታችሁ ነው እዛ ቦታ ላይ ያለው። ግን አይምሯችሁ ብዙ ቦታ ነው የሚበታተነው። ምን እንደጠጣችሁ በትክክል እንኳን መጣፈጡን እንኳን ቼክ አታደርጉትም። ስለዚህ እዛው ሞመንቱን ለመኖር ሞክሩ። እዛው በትክክል የምትጠጡትን ነገር በደንብ ፊል አድርጉት። እያንዳንዱን ነገር በደንብ ቅመሱ፣ በደንብ ቴስት አድርጉት። ያን ስታደርጉ ነው ሞመንቱን መቆየት የምትችሉት። እያንዳንዱን ነገር አይምሯችሁ ስፔስ እያገኘ የምትሄዱት፣ ዘና ማለት የሚችለው ሪላክስ እያደረገ የሚሄዱ አይምሯችሁ። ስለዚህ አይምሯችሁ ዘና እንዲል የምትፈልጉ ከሆነ ሞመንቱን መኖር ጀምሩ። ሞመንቱን ወይም ደግሞ አሁንን መቆየት ስትችሉ፣ አሁንን በትክክል መኖር ስትችሉ ህይወታችሁን እየቀየራችሁ ትሄዳላችሁ። አይምሯችሁም ዘና እያለ ይሄዳል። ካለዛ በስተቀር ጭንቀት ውስጥ እየገባችሁ ነው የምትሄዱት። አይምሯችሁ ብዙ ነገሮች ወደኋላ ወደፊት ማሰብ ይጀምርና ራሳችሁን ማታሻሽሉ ሰዎች ድብር ውስጥ እየገባችሁ ሰላማችሁን እያጣችሁ ደስታችሁን እያጣችሁ ነው የምትሄዱት። ስለዚህ ደስተኛ መሆን የምትፈልጉ ከሆነ አሁንን መኖር ጀምሩ። አሁንን መኖር ስትጀምሩ አይምሯችሁ ሪላክስ ማድረግ ይጀምራል።
ሶስተኛው ነገር ደግሞ ዲስከቨር ዩርሰልፍ። ብዙ ሰዎች ራሳቸውን አያውቁም። ምን እንደሚያስደስታቸው፣ ምን እንደሚፈልጉ፣ ምን ማሳካት እንደሚፈልጉ፣ ወዴት መሄድ እንዳለባቸው፣ ምን ደግሞ አድርገው ውጤታማ መሆን እንዳለባቸው ሁሉን ነገር አያውቁም። ያን ሳታውቁ ስትቀሩ ሰላማዊ መሆን አትችሉም። ፎከስ ማድረግ አትችሉም። ምን መስራት እንዳለባችሁ አታውቁም። ምን አይነት ነገር የእናንተ ምን አይነት ካራክተር እንዳላችሁ መለየት አትችሉም። ስለዚህ መጀመሪያ ራሳችሁን ማወቅ አለባችሁ። ምን እንደምትፈልጉ፣ ምን ላይ መድረስ እንደምትፈልጉ፣ ምን አይነት ካራክተር እንዲኖራችሁ እንደምትፈልጉ፣ ምን አይነት አይደንቲቲ እንዲኖራችሁ እንደምትፈልጉ እሱን ነገር መለየት ይኖርባችኋል። ያንን ስትለዩ ውስጣችሁ ሰላም እየሆነ ይሄዳል። አይምሯችሁን መረጋጋት ይችላል። ለምንድን ነው አይምሯችሁ የሚረጋጋው? የምትፈልጉትን ታውቃላችሁ። የምትፈልጉትን ስታውቁ ደግሞ ዳይሬክሽን ይኖራችኋል። ወዴት መሄድ እንዳለባችሁ፣ ምን ማሳካት እንደምትፈልጉ፣ ካራክተራችሁ ምን አይነት እንዲሆን እንደምትፈልጉ በደንብ ባወቃችሁ ቁጥር አይምሯችሁ ነፃ እየሆነ ይሄዳል። ሪላክስ እያደረገ ይሄዳል። ግን ራሳችሁን ማታውቁ ከሆነ ራሳችሁን ያላገኛችሁ ሰዎች ከሆናችሁ ግን ሰላማዊ መሆን አትችሉም። ምክንያቱም ሁሌም አይምሯችሁ የተበታተነ ነው የሚሄደው። የትኛውን ነገር እንደምትፈልጉ አታውቁም። የትኛውን ማንሳት፣ የትኛውን ማስተካከል እንዳለባችሁ አታውቁም። ስለዚህ መጀመሪያ ራሳችሁን እወቁ። ራሳችሁን አግኙ። ምን እንደምትፈልጉ፣ ምን እንደሚያስደስታችሁ፣ ከምን ጋር መቆየት እንደምትፈልጉ ያንን ነገር በለያችሁ ቁጥር አይምሯችሁ ሪላክስ እያደረገ ይሄዳል። ነፃነት እያገኘ ይሄዳል። ስፔስ እያገኛችሁ ትሄዳላችሁ። ደስተኛ መሆን ትችላላችሁ። ፎከስ አድርጋችሁ አንድ ቦታ ላይ መቆየት ትችላላችሁ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ራሳችሁን አወቁ፣ ወይም ደግሞ ራሳችሁን አግኙ። ያን ስታደርጉ ነው አይምሯችሁ ሪላክስ ማድረግ የሚችለው። አራተኛው ነጥብ ደግሞ አካባቢያችሁን አስተካክሉ ወይም አጽዱ። ብዙ ጊዜ በአካባቢያችሁ አይምሯችሁ በዙሪያችሁ ካሉ ነገር ጋር የተያዘ ነው። አካባቢያችሁ በጣም የተረበሸ ከሆነ ወይም ደግሞ ምንም አይነት ደስ የሚል ነገር ከሌለው፣ ቆሻሾች ያሉ፣ ወንበሮች የተበላሻሹ፣ ዝብርቅልቅ ያለ ቦታ ከሆናችሁ አይምሯችሁ መረጋጋት አይችልም። ፎከስ ማድረግ አይችሉም። ስለዚህ ጭንቀት ውስጥ ነው የምትገቡት። አይምሯችሁ እንዲረጋጋ የምትፈልጉ ከሆነ አካባቢያችሁን ልታስተካክሉ ይገባል። የምትቆዩበትን ቦታ ያንን ነገር ስታስተካክሉ ነው አይምሯችሁ መረጋጋት የሚችለው፣ ፎከስ ማድረግ የሚችለው፣ አይምሯችሁም ነፃ የሆነ ሪላክስ ማድረግ የሚችለው። ስለዚህ የተበታተነ ቦታ ላይ የተቀመጣችሁ ከሆነ ያንን ነገር ልታስተካክሉ ይገባል። ጠረጴዛችሁ በወረቀቶች የተበታተነ፣ ወረቀቶች የሞላበት ከሆነ እንዴት ብላችሁ ፎከስ ማድረግ ትችላላችሁ? መጀመሪያ ያንን ወረቀት ማስተካከል፣ ወንበሮቹን ማስተካከል። ያን ስታደርጉ አይምሯችሁ በትክክል እየተስተካከለ ይሄዳል። ፎከስ ማድረግ ይችላል። አይምሯችሁ ሪላክስ ማድረግ ይችላል። ስለዚህ መጀመሪያ ኢንቫይሮንመንታችሁን አስተካክሉ። ቤታችሁም ሆናችሁ ወይም ኦፊስ ውስጥ መሆናችሁ የምትሰሩ ከሆነ መጀመሪያ ኢንቫይሮንመንታችሁን አስተካክሉ። አካባቢያችሁን አጽዱ። ያንን ነገር በትክክል በየቦታው የምታደርጉ ከሆነ ፎከስ ማድረግ ትችላላችሁ። ትኩረታችሁን መሰብሰብ ትችላላችሁ። ግን ሁሉም ነገር ተበታትኖ እዛ ውስጥ ተቀምጣችሁ ራሳችሁን ማግኘት አትችሉም። ፎከስ ማድረግ አትችሉም። አይምሯችሁም ሪላክስ ማድረግ አይችልም። ስለዚህ ህይወታችሁን ለማሻሻል የምትፈልጉ ከሆነ፣ ፎከስ ማድረግ የምትፈልጉ ከሆነ፣ አእምሯችሁ ዘና እንዲል የምትፈልጉ ከሆነ ኢንቫይሮንመንታችሁን ወይ አካባቢያችሁን አጽዱ። በትክክል አስተካክሉ። ያን ስታስተካክሉ ሪላክስ ማድረግ ትችላላችሁ። አይምሯችሁም ዘና ማለት ይችላል። ስለዚህ አካባቢያችሁን በማስተካከል አይምሯችሁ ዘና እንዲል አድርጉ። አምስተኛው ነጥብ ደግሞ ከራሳችሁ ጋር የምታወሩትን ነገር አስተካክሉ። ሁሌም እኔ በቂ አይደለሁም፣ እኔ ይህን ነገር ማድረግ አልችልም፣ እኔ ይህንን ነገር ዲዘርቭ አላደርግም ብላችሁ ሁሌም ለራሳችሁ የምትነግሩ ከሆነ ሁሌም አይምሯችሁ ጭንቀት ውስጥ እየገባ ነው የሚሄደው። ሁሌም ከሰው በታች የሆነ ስሜት ነው እየተሰማችሁ የምትሄዱት። ያ ደግሞ ራሳችሁ እንዳታሽሏሽሉ ያደርጋችኋል። ራሳችሁ እንዳትቀይሩ ያደርጋችኋል። ሁሌም ኮምፔር እያደረጋችሁ ከሰው ጋር በማወዳደር ህይወታችሁን ቼክ የምታደርጉ ከሆነ፣ ሁሌም ማወዳደራችሁ ህይወታችሁን እኔ በታች ነኝ ብላችሁ የምታስቡ ከሆነ፣ ለራሳችሁ ሁሌም የምትነግሩት ከሆነ ያንን ነገር ማመን ትጀምራላችሁ። ባመናችሁ ቁጥር ደግሞ አይምሯችሁ ጭንቀት ውስጥ እየገባ ነው የምትሄዱት። ራሳችሁ ማሻሻል አትችሉም። የተሻለ ውጤት ማምጣትም አትችሉም። ያ ደግሞ አይምሯችሁ ሪላክስ እንዳያደርግ ነው የምታደርጉት። አይምሯችሁ ዘና እንዳይል ነው የምታደርጉት። አይምሯችሁ ዘና እንዲል የምትፈልጉ ከሆነ ከራሳችሁ ጋር የምታወሩትን ነገር ልታስተካክሉ ይገባል። እኔ በቂ ነኝ፣ እኔ የተሻልኩ ሰው ነኝ፣ እኔ የተሻለ ነገር ይገባኛል፣ እኔ ይህንን ነገር ማድረግ እችላለሁ ባላችሁ ቁጥር አይምሯችሁ ዘና እያለ ይሄዳል። ያንን ነገር ባመናችሁ ቁጥር የተናገራችሁትን ነገር እያመናችሁ በሄዳችሁ ቁጥር ደግሞ አይምሯችሁ ዘና እያለ ይሄዳል። አዲስ ነገር እንዲፈጥር፣ አዲስ ነገር እንዲያይ፣ የተሻለ ውጤት እንድታመጡ ያደርጋችኋል። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ፣ እንደገና አይምሯችሁን ዘና ማድረግ የምትፈልጉ ከሆነ ከራሳችሁ ጋር የምታወሩትን ነገር ልታስተካክሉ ይገባል። ከራሳችሁ ጋር የምታወሩትን ነገር ስታስተካክሉ ሙሉ ለሙሉ ህይወታችሁን መቀየር ትችላላችሁ። አይምሯችሁም ዘና ማለት ይችላል። ስድስተኛው ነጥብ ደግሞ ይቅርታ አድርጉ። ብዙ ሰዎች ጭንቅላታቸው ውስጥ ቂም ይዘው መጥፎ ነገር ለሰዎች እየተሰማቸው ይህን ነገር አድርጉኝ፣ እንደዚህ አድርጉኝ እያላችሁ እያሰባችሁ ጭንቅላታችሁ ውስጥ ያንን ነገር እያመላለሳችሁ ሰላማዊ መሆን አትችሉም። አይምሯችሁን መረጋጋት አይችልም። ፎከስ ማድረግ አትችሉም። አይምሯችሁም ዘና ማለት አይችልም። አይምሯችሁ ዘና እንዲል የምትፈልጉ ከሆነ፣ ህይወታችሁ የተረጋጋ እንዲሆን የምትፈልጉ ከሆነ፣ ሰላማዊ ሰው እንድትሆኑ የምትፈልጉ ከሆነ ለሰዎች ይቅርታ ማድረግ ይኖርባቸዋል። ለሰዎችም ለራሳችሁም ይቅርታ ማድረግ ይኖርባቸዋል። ብዙ ነገሮች ተቀይማችሁ ሊሆን ይችላል። ሰዎች አስከፍቷችሁ ሊሆን ይችላል። መጥፎ ነገር አድርገውባችሁ ሊሆን ይችላል።
ግን ያንን ነገር የምታስተካክሉት ሰላማዊ መሆን የምትችሉት አይምሯችሁ እንዲረጋጋ ማድረግ የምትችሉት አይምሯችሁ ዘና እንዲል ማድረግ የምትችሉት ይቅርታ ማድረግ ስትችሉ ነው። ይቅርታ ደግሞ የምታደርጉ ለዛ ሰው ብቻ ሳይሆን ለራሳችሁም ነው። እዛ ቦታ ላይ ስለተገኛችሁ ያ ሰው እንዲበድላችሁ ስለሆነ ያ ሰው እንዲበድላችሁ ስለፈቀዳችሁ ለራሳችሁ መጀመሪያ ይቅርታ ልትሉ ይገባል። ያንን ካረጋችሁ በኋላ ደግሞ ለበደሏችሁ ሰዎች ይቅርታ ስትሉ ሰላም እያገኛችሁ ትሄዳላችሁ። ያንን የምታደርጉት ለራሳችሁም ነው። ራሳችሁ ሰላም መሆን የምትፈልጉ ከሆነ ለሰዎች ይቅርታ ማድረግ አለባችሁ። ለሰዎችም ብቻ ሳይሆን ለራሳችሁም ይቅርታ ማድረግ አለባችሁ። ያንን ባረጋችሁ ቁጥር አይምሯችሁ ዘና እያለ ይመጣል። መጥፎ ነገሮችን በለቀቃችሁ ቁጥር ውስጣችሁ ያሉትን መጥፎ ነገሮች ከውስጣችሁ ባወጣችሁ ቁጥር ሁሉን ነገር ከውስጣችሁ እያጸዳችሁ በሄዳችሁ ቁጥር ሰላማዊ እየሆናችሁ ትሄዳላችሁ። ሰላማዊ ስትሆኑ ደግሞ አይምሯችሁ ዘና እያለ ይመጣል። ስለዚህ ዘና ማለት የምትፈልጉ ከሆነ አይምሯችሁ ሪላክስ እንዲያደርግ ከሆነ ክሬቲቭ እንዲሆን የምትፈልጉ ከሆነ ውስጣችሁ ያለውን በቀል ወይ ውስጣችሁ ያለውን ጥላቻ ውስጣችሁ ያለውን ቂም ልታስወግዱ ይገባል። ይቅርታ በማለት ለራሳችሁም ለዙሪያ ላላችሁም ለበደሏችሁም ሰዎች ይቅርታ በማለት አይምሯችሁ ዘና እንዲል አድርጉ። ነጥብ ደግሞ አንድ ነገር ላይ ፎከስ አድርጉ። ብዙ ሰዎች ብዙ ነገሮችን ትሰራላችሁ፣ እያንዳንዱን ነገር ትነካካላችሁ። ሞባይል ይዛችኋል፣ ድጋሚ ደግሞ መስራት ትፈልጋላችሁ። ወይም ልትሰሩ ተቀምጣችሁ ደግሞ ሞባይል ከፍታችኋል፣ ሶሻል ሚዲያ ከፍታችኋል፣ ሁሉን ነገር ከፋፍታችኋል። ያንን ደግሞ ማድረግ አትችሉ። አንድ ነገር ላይ ፎከስ ስታደርጉ ነው አይምሯችሁ መረጋጋት የሚችለው። ወክ እያደረጋችሁ ነው፣ ግን ደግሞ አይምሯችሁ ብዙ ነገር ያስባል። ስለዚህ ፎከስ ማድረግ አትችሉ። ያንን ነገር ወክ እያደረጋችሁ ትክክለኛ ነገር እንኳን ማድረግ አትችሉ። ስለዚህ ፎከስ ለማድረግ የምትፈልጉ ከሆነ አይምሯችሁ ልትሰበስቡ ይገባል። ትኩረታችሁ አንድ ነገር ላይ ሊሆን ይገባል። ስራ የምትሰሩ ከሆነ ስራችሁ ላይ ልታተኩሩ ይገባል። ወይ ከሰው ጋር ማውራት ወይ ደግሞ የሆነ ነገር መክፈት ወይ ደግሞ ሞባይላችሁ መጎርጎር አትችሉም። እንደዛ ከምታደርጉ ከሆነ አይምሯችሁ እየተበታተነ ነው የሚሄደው። ትኩረታችሁን እያጣችሁ ነው የምትሄዱት። አይምሯችሁም ሪላክስ ማድረግ አይችልም። ክሬቲቭ መሆን አይችልም። አዲስ ነገር ማየት አይችልም። አንድን ነገር ለማስተካከል የምትፈልጉ ከሆነ ህይወታችሁ ላይ ለውጥ ልታመጡ የምትፈልጉ ከሆነ ህይወታችሁ ሰላማዊ ህይወት እንዲኖራችሁ የምትፈልጉ ከሆነ አይምሯችሁ ሰላም እንዲሰጣችሁ የምትፈልጉ ከሆነ አንድ ነገር ላይ ፎከስ ልታደርጉ ይገባል። መልቲ ታክስ እየሰራችሁ የተለያዩ ነገሮችን እየሰራራችሁ ትኩረታችሁን መሰብሰብ አትችሉም። አንድ ነገር ላይ ትኩረት አድርጋችሁ አንድን ነገር ላይ ብቻ አድምታችሁ የምትሰሩ ከሆነ ህይወታችሁን እየቀየራችሁ ትሄዳላችሁ። ፎከሳችሁን ማግኘት ትችላላችሁ። አይምሯችሁም ሰላም እየሆነ ይሄዳል። አይምሯችሁም ዘና ማለት ይችላል። ያንን በማድረግ ራሳችሁን አንድ ነገር ላይ ትኩረት በማድረግ አይምሯችሁ ዘና እንዲል አድርጉ። ስምንተኛው ነጥብ ደግሞ የምታዩትን ነገር ተቆጣጠሩ። ብዙ ጊዜ የምታዩቸው ነገሮች ኔጌቲቭ የሆኑ ነገር ናቸው። ራሳችሁ የሚረብሿችሁ፣ ሰላማችሁ የሚያሳጧችሁ፣ ፎከሳችሁን እንዳታገኙ የሚያደርጓችሁን ነገር ነው የምታዩት። ከራሳችሁን ከሰዎች ጋር ኮምፔር እንድታደርጉ የሚያደርጓችሁን ነገሮች ነው የምታዩት። ያ ደግሞ ሰላማችሁን እንድታጡ አድርጓችኋል። ስለዚህ የምታያቸውን ነገሮች ተቆጣጠሯቸው። ምንድን ነው የምታዩት? ራሳችሁን እንድታሳድጉ የሚረዷችሁ ነገር ነው ወይ? የምታዩቸው ኮንቴንቶች ራሳችሁን የተሻለ ቦታ ላይ እንድታስቀምጡ የሚያደርጓችሁ ነው ወይ? ራሳችሁን የተሻለ ቦታ ላይ ያደርጋችሁ የተሻለ ውጤት እንድታመጡ የሚያደርጓችሁ ኮንቴንት ነው ወይ የምታዩት ነገር ብላችሁ ራሳችሁን ልጠይቁ ይገባል። ያንን ነገር ማትለዩ ከሆነ ራንደም የሆኑ ነገሮች የምታዩ ከሆነ ሰላማችሁን እያጣችሁ ነው የምትሄዱት። ፎከሳችሁን እያጣችሁ ነው የምትሄዱት። ራሳችሁን መለወጥ አትችሉም። የተሻለ ቦታ ላይ መገኘት አትችሉም። የተሻለ ውጤት ማምጣት አትችሉም። ስለዚህ ራሳችሁን ማሻሻል የምትፈልጉ ከሆነ ፎከስ ማድረግ የምትፈልጉ ከሆነ የተሻለ ውጤት ማምጣት የምትፈልጉ ከሆነ አይምሯችሁን ደግሞ ሪላክስ እንዲያደርግ ወይም ዘና እንዲል የምትፈልጉ ከሆነ የምታያቸውን ነገሮች ልትቆጣጠሩ ይገባል። የምታያቸውን ነገሮች ስትቆጣጠሩ አይምሯችሁ ዘና ማድረግ ትችላላችሁ። ህይወታችሁንም መቀየር ትችላላችሁ። እነዚህን ነጥቦች ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ፎከሳችሁን አግኙ። ሰላማዊ የሆነ ህይወት ኑሩ። እንደገና ደግሞ አይምሯችሁ ሪላክስ እንዲያደርግ እነዚህን ነገሮች 8ቱን ነጥቦች አንድ በአንድ ህይወታችሁ ላይ ተግብሯቸው። ዛሬ ከምን ለመጀመር አስባችኋል? አንዱን ነገር ኮሜንት ላይ ጻፉልኝ። አመሰግናለሁ። ቻው።